ሰላም ጤና ይስጥልን። ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። መሀላ ክፍል 18 ይላችሁ ቀርብ ያለው መቴና አዝራ ተጋብተዋል። በተጋቡ ቀን የዋንጀላን አለቅ ብላታለች። ክሬም ማሳጅ አድርጊልኝ እያለቻት መቴም ተራዱ ከክፍል እየወጣ እያለ እናቱ መጣች። እናቴም ታደርጊያለሽ እዚህ ጋር ልጄ በጣም ይቅርታ ለመምጣት ሞክሬ ነበረ፣ ስለዛ አልመጣሽም በደህና ደሪ ይላትና ይቅርታ አድርግልኝ እያለችው እናትየዋ መቴን እየተማጸነችው ነው። ያው ሰርጉ ላይ መውጣት አችልም ወደ ውጪ፣ እሱም ደግሞ ስላልመጣሽ ምንም ማድረግ አይቻልም ብሎ ጥሏት ከግቢ እየወጣ ነው። አዝራ በጣም ጨንቋታል፣ ተጨንቃለች። ከቤት ወጣ አታውቅምና እዚህ ጋር በጣም ጨንቋት አንጀላ ምን ላድርግ ጨንቆኛል እያለቻት ነው። እና ለምን እዚህ አብረሽን አታድሪም ትላታለች። እንዴት ነው ዛሬ አብሬያችሁ ማድረው? በዛሬው ቀን እባክሽ ተረጋጊ፣ ተንፍሺ፣ እንደዚህ አትሁኝ፣ አዲስ ስለሆነብሽ ነው እንጂ ምንም አትሁኝ አንጀላ እባክሽ፣ እኔ ወደ ቤት መሄድ እፈልጋለሁ። ምን? አዎ ወደ ቤት እፈልጋለሁ፣ እንሂድ እባክሽ አንጀላ። እኔ እዚህ የሆነ የተጫነብኝ አይነት ነገር ነው የተሰማኝ። እዚህ ቤት ውስጥ የሆነ መቀመጥ አይመስለኝም። አስበሽዋል? ሁሉም አዲስ ነው የሆነብኝ እና ሁሉም ሰዎችን ሳያቸው የሆነ የሚባሉ አይነት ነገሮች ነው የመሰሉኝ። እባክሽ አንጀላ ነው ትላታለች። አንጀላም ለማረጋጋት እየሞከረች እባክሽ አዝራ እንደዚህ አትሁኝ፣ እየተነፈስሽ ተረጋጊ፣ አትጨነቂ፣ ያው ውሎሽን እኮ ሰርግ ላይ ስለዋልሽ ነው እንደዚህ የሆንሽው እያለቻት ለማረጋጋት እየተሞከረች ነው። ግን እምቢ ብላ አዝራ እየወጣች አዝራ እባክሽ ተረጋጊ፣ እናውራ፣ ቆይ ጠብቂኝ እያለቻት ስትል መቴ አገኛቸው። አዝራ ወደ ልኬጅ ነው አላት። አይ መቴ ወደ ቤት ሊሄድ ነው እያለች እቅፍ አረጋትና በሚያባብላት ሰዓት የተረጋጋች መሰለው። እባክሽ በቃ ምንም ነገር አይፈጠርም ተረጋጊ አዝራ እያለ እኔ ያለሁልሽ በቃ አታስቢ እያላት ባለበት ሰዓት አይ እኔ መሄድ አለብኝ፣ እኔ ወደ ክላስ አልሄድም፣ ወደ ቤት አልሄድም እያለች ሁሉም ሰው እየሰማ ኦዛን ምን ተፈጥሮ ነው? አይ ምንም አልተፈጠረም ወይዘሮ ቤልኪንና ካንሱም እየወረዱ ምን ተፈጥሮ ነው? ምን ተፈጥሮ ነው? ምን አደረካት እንዴ? እኔ ምንም አላደረኳትም። በቃ ሄዱ እናንተ ተኙ፣ እኔ እሷን እንደሆነ አረጋታለሁ። ሄዱ ተኙ፣ በቃ ተመለሱ ወደ ክላሳችሁ እያለ ሲላቸው አይ እኔ ወደ ቤቴ ነው የምሄደው። እንዴ አዝራ ምን ሆነሽ ነው? ምን ተፈጥሮ ነው በዛሬ ቀን ወደ ቤትሽ የምትሄጂው? ዛሬ እኮ ሰርግሽ ቀን ነው። ዛሬ ከባልሽ ጋር እንጂ ማደር ያለብሽ ቤተሰቦችሽ ጋር ነው እንዴ? ምን ተፈጥሮ ነው እያለ አቶ ዚያ ብቅ አለ። አይ አባዬ ምንም አልተፈጠረም፣ የሆነ ጨንቋት ነው፣ ያው ቅድምም የተፈጠረው ነገር ስላለ ለዛ ነው እያለ እሷ አዝራም ምንም አልሰማችሁም፣ ጥላው ሄደች። መቴም አባትየው በጣም ስለተናደደ መቴ ና አለው። ከዛ እናንተ ወደ ላይ ውጡ፣ በቃ ወደ ክላሳችሁ ሂዱ፣ እኔ እና እሱ የምናወራው ነገር አለ አለና አቶ ዚያ ቤት ጌታው ቤት የገባ ሰው መውጣት አይችልም። መጀመሪያ እግሯን ለምን አስረገጠች? አባዬ አዝራን ታውቃት የለ? እኔ አዝራን አላውቃትም፣ ማወቅም አልፈልግምም። ግን ጌታው ቤት የገባ ሰው መውጣት አይችልም። ስለዚህ እንደምንም ብለህ ሚስትን አሳምነህ ይዘሃት ና፣ ካለበለዚያ ግን እኔ እናንተ የምናደርገውን ነገር እናደርጋለን ይለዋል። አቶ ዚያም ያስፈራራና መቴን ወደ ቤት እንዲሄድ ወደ ሚስቱን ይዞ እንዲመለስ ይነግረዋል። መቴም ተከትሎ ወደ ቤት ሄደ። አቶ ዚያም ወደ ክላሱ ገባ። ወይዘሮ ፊሊዝ ከባለቤቷ ጋር ሆና አዝራ እያሰበች እሷ እኮ ከቤት ወጣ አታውቅም፣ አሁን እንዴት ሆነ ይሆን? እርግጠኛ ነኝ የሆነ ነገር ተፈጥሯል ቤቷ በቃ እያለች እባክሽ ፊሊዝ ውሏችንን በሰርጉ አድክመናል፣ እባክሽ ውዴ ኔተኝና አረፍ በይ፣ በቃ እኔ ሻይ በሎሚ ያፈላልሻለሁ፣ አንቺም ተረጋጊ እባክሽ እኔንም አታስጨንቅኝ እያለ ባልየው ይላታል። እሷ ግን ምንም ልትሰማ አልቻለችም። አረጋጋለሁ ባለበት ሰዓት የመኪና ድምፅ ትሰማለች። አይ መጣች ልጄ መጣች እያለች በፈገግታ ወምትሉን እየረገጠች እየሄደች አባዬ ልጄ መጣች ትለዋለች። አንቺ አበድሽ እንዲህ እያሏት በእርግጥም መታለች። ምን ሆና ነው አላቅም የሆነችውን ነገር እንግዲህ እያሉ አንጀላም ሂጂ ሻይ አፍሊላት የሆነችውን ነገር ታውቂያለሽ እንዲህ ስትላት አይ እኔ አላቅም ትላትና ወደ ክላሷ ትገባና ጠቅልል ብላ ትቀመጣለች። ወይዘሮ ፊሊዝ ነይ የማናግርሽ ጉዳይ አለኝ ይላታል። አባዬ ብቻዋን መተው አልችልም፣ አይ ነይ ብዬሻለሁ፣ ተናግሬያለሁ፣ ስለዚህ ነይ እናውራ ሳሎን ይላታል። እዚህ ጋር
ሁሉም ሰው መቴን ምን ሆና ነው መቴ ኦዛን ምን ሆና ነው አላቅም፣ ምን ሆና እንደሆነች አላቅም። እንዴ እንደማታውቀው ልጅ ምን አድርገሃል ነው? አይ ምንም አላደረኳትም እያለ እዚህ ጋር ወይዘሮ ሙቬራ የእንትላ ክስት የአንጀላ ክስት ምን ነው? ምን ተፈጥሮ ነው? መቼም የሆነ ነገር አድርገሻት አይደለም፣ በአንቺ ምክንያት አይደለም ወይ አክስቴ? ምንም አልሆነችም። ምን ያላቅም የሆነችውን ነገር እኔ እንዳታስቆጭኝ በኋላ የሆነ ነገር አድርገሽ ወይ ምን ትሆናለች? ገና ልጅቷ መምጣቷ ነው። እስኪ ታያት ትላለች አዋቂዋ ሴትዮ። አዎ እኔ ላይ ለማሳበብ ልትሞክሩ ነው አይደለ? ሁሉም እኔ እሷን የሆነ ነገር አድርጋለች ብዬ የሰለልኳት መስሏችሁ ነው ትላለች። ማያገባችሁ ላይ አትግቡ፣ ሁሌ ከኔና ከእሷ ጎን ጥልቅ እያላችሁ ትላለች። እና እዚህ ጋር አየሽ ልጅሽ ያረገችውን ነገር አየሻት አይደለም? አባዬ ለምንድን ነው እኔ ግን ሁሌን የምትወቅሰኝ? እንዴንም አልወቅስሽ። ልጅሽ እኮ ውጪ እንድታይም ሆነ ማንኛውም ነገር ከሰው ጋር እንድትሆን እኮ ፈቅደሽላት አታውቂም። አየሽ ያጣጣ ምን እንዳመጣብሽ ታውቂያለሽ? እንደ አባዬ አንተ እኮ ነህ ልጅሽ አንድ ነኝ ትለኝ የለ? ለዛ እኮ ነው አለቀኑ የተወለደች ልጅ እጇ ጥንንጥ እየሆና ተወልዳ አሳድጊያት በስስት እኮ ነው ያሳድኳት። ትሞትብኛለች ዛሬ ነገ እያልኩኝ ይሄን አታውቅም እንዴ? አይ ዞሮ ይሄ ሁሉ ነገር ያንቺ ጥፋት ነው። ለማንኛውም ልጅሽን አሳመኛትና አሁኑኑ ከባሏ ጋር ወደ ቤቷ ይሄዱ። አይ አባዬ እባክህ ዛሬ አይ ተናግሬያለሁ። ከዚህ በኋላ ይሄን ነገር የማታስተካክይ ከሆነ የኔና ያንቺ አባትና ልጅ የምናወራበት ሰዓቱም ደርሷል። ስለዛ እኔም አይደለሁም አንቺ ነሽ የምታስተካክይ ይላታል። ወይዘሮ ፊሊዝም ትሄድና አዝራ ምን ሆነሽ ነው ትላለች። አይ ምንም አልሆንኩም እማዬ፣ ምንም አልሆንሽም ማለት አዎ ምንም አላደረገሽም። አዎ ባልሽ ምንም አላደረገሽም። አዎ እና ታዲያ ምንድን ነው? ምን ሆንኩም እማዬ? በቃ እኔ ክላሴ ነው ቁጭ ማለት መተኛት የምፈልገው። እባክሽ እማዬ፣ እባክሽ አዝራ አታስጮኸኝ፣ ተነሽ ሂጂ፣ መቴዬ እዛ እየጠበቀሽ ነው። አይ እማዬ እኔ አልሄድም። ትሄጃለሽ። አይ እማዬ እኔ እዛ መሄድ አልፈልግም፣ እባክሽ አትጫኝ። እና ታዲያ ምንም ታላደረገሽ ምን ሆነሽ ነው እዚህ ጋር መተሽ የተኛሽው? በቃ አላቅም ለምን እንደሆነ አላቅም። በቃ ቤቱ ሁሉ የሆነ የሚውጠኝ አይነት ስሜት ነው የተሰማኝ። ስለዛ አልፈልግም። ከዛ አንጀላ መጣች፣ ሻይ ይዛላት መጣች። እባክሽ አዝራ ተነሽና ሻይሽን ጠጭና መቴ አይ ለመቴ እዛ አልጋ ክላሱን አዘጋጁለት። አረ እባክሽ ሌላስ የለሽም? ምንድን ነው የምናዘጋጅለት? አልጋ ክላስ። ሌላ የምንነግሪኝ ነገር ካለ ንገሪኝ። አይ እማዬ እኔ በቃ ዛሬ ምንም አትጨቃጨቅኝ። አልጋዬ ውስጥ ሆኜ ትራሴንና ብርድ ልብሴን ለብሼ መተኛት ነው የምፈልገው እያለች ኦኬ እንደዛ ነው እንደምፈልግሽ ልብስሽን ያዥና ሂጂ እያለች ስታመነጭቃት፣ አባትየው ደግሞ እዚህ ጋር ሚስት ከቤት ከውለላ ስትመጣ እንደዚህ ነው እንደምትሆነው? እንደ ወንድ ቆፍጠን አትልም እንዴ? ታዲያ እኔ ምን ላደርጋት? እኔ እኮ ወድጄን አይደለም እንደዚህ ያደረኩት። ያው አዝራን ታውቃታለህ አይደል? እንደዚህ አይነት ብሎ ነገር አለ እንዴ? ሚስት ለምን እንደመጣች ታውቃለህ? አላውቅም። ለምን ቤት አልተኛም እንዳለች ታውቃለህ? አላውቅም። እና ታዲያ እባክህ አንተ ገብተህ ብታናግራት እስቲ። ኧረ እባክህ እኔ አንተ ሚስት እኔ ገብቼ ላናግር? አየህ እዚህ ጋር እኮ ነው ገና የሚቀራችሁ የተባላችሁት የነበረው። ግን እናንተ አልሰማም ብላችሁ መጀመሪያ ፊት ጣላችሁ። ሰውስ ምን ይላል? አሁን ሰው ባገባችበት ማታ ቀን አብራ ከባሏ ጋር ማደር እንዳለባት ግን እናንተ ምን አደረጋችሁ? ጭራሽ ተከትላት ይዛ መጣት እያለ እዚህ ጋር ወይዘሮ ፊሊዝ ለማሳመን እየሞከረች ነው። መሆነች ነው ማሬ ንገሪኝ እስኪ ምን የሆንሽውን ነገር? አይ ምንም አልሆንኩም እማዬ፣ ግን ፈራሁ፣ በቃ ፈርቻለሁ አለ። እዚህ ጋር ወይዘሮ ፊሊዝ መቴ ገባ ላናግራት። አንጀላ ነይ አንጀላ የምትይው አንጀላ ደግሞ ምን ታደርግልሻለች? ከባልሽ ጋር አውሪ እያለቻት አዝራ ለምንድን ነው እንደዚህ የምታደርጊው? መቴ በጣም ይቅርታ፣ ሁሉም ሰው እኮ እኔ የደበደብኩሽ ነው የመሰላቸው። ስለዛ እባክሽ ተነሽ እንሂድ። አይ እኔ አልሄድም፣ እባክህ መቴ ዛሬ እዚህ ሆን ደር አልሄድም። ለምን? አይ በቃ ቤታችሁ የተፈጠረውን ነገር ታውቂ የለም? ወይዘሮ ሹረኝሳን አባት ምን እንዳደረጋት ታውቃለህ? በሱ ምክንያት ነው። አዎ በሱ ምክንያት ነው። ሌላ ምን ሊሆን ይችላል? እና አንቺ ስለሱ ምን አገባሽ? እሱ የራሷ ጉዳይና የነሱ ጉዳይ ነው እያለ እየተጨቃጨቁ ነበረ። እዚህ ጋር የመቴ እናት አዝራን እንደሄደች ሰምታ ወይዘሮ ቤልኪን አልመጣም ብላለች የሚለውን ሰምታ እየሄደች ላይ አባትየው እየተናገረች ምንድን ነው አልመጣም? ይመጣል አሁን። አይ አባዬ ይዟት አይመጣም። ሲጀመር አንተ እንደምትለው አይደለም። እኔ ቤልኪን ስታወራ ሰምቻታለሁ ከፍሱን ጋር ምን አለ? አይ አልመጣም ዛሬ እዚሁ ነው የሚያድሩት ብሏል እያሉ እየተናገሩ እዚህ ጋር አቶ ዚያ ስለ ቤተሰቦቹ እያስታወሰ ነው። ትንሹ ዚያ ነው
እንቺ ደግሞ እናታቸው ናትና አዝራ ሁሉንም ሰው ነው መቆጣጠር የምትፈልገው በምትልበት ያለችውን ፓርቲ ይዞ ነው እዚህ ጋር ያስታወሰው። ስለዛ ነገ ማታ እንዲመጡ አድርጉ እያለ እዚህ ጋር ወይዘሮ ፊሊዝ ልጇን ማሳመን አልቻለችም። አባዬ እባክህ ነገ እንዲሄዱ አድርግ፣ ነገ ካልሄዱ ምናሌ በልኝ ትለዋለች። አይ አልፈቅድልሽም፣ ለምንድን ነው ሲጀመር እሷ ዛሬ የመጣችው ይላታልና ያው አባዬ አለ አይደለ እንዴ ያው እኛ ሴቶች ብልጠታችን ያው የተፈጠረውን ነገር ያው የዛሬ ማታ የሚሆነውን ነገር ስታስብ ነው አልሄድም ያለችው ምናምን አሳመነችው። ነገ ጠዋት ይዘሽ እንድኬድ አድርጊ። እዚህ ጋር አቶ ኦዛን ከአንጀላ ጋር አንጀላ ምን አይነት ፍጥረት ነው ያለሽ ግን ሰው ሁሉ ተዳክሟል፣ አንቺ ግን እዚህ ጋር ቃታት ያለሽ እያለት እባክህ አቶ ኦዛን ፓስፖርቴን ቶሎ በልልኝ ጨርስልኝ እያለችው ነበረ። እሺ ችግር የለውም አስተካክልልሻለሁ እያለ እዚህ ጋር መቴና ክስቱ እየተነጋገሩ ነው። በቃ አዝራ እምቢ አለች እንዴ? አዎ እምቢ አለች። አዝራን ተዋትና ለማንኛውም አባዬ እንዴት ነው? አይ አባዬን እንደ ዛሬ አይቼው አላቅም፣ ጭራሽ ተናዶ ከዛሬ ውጭ አይቼው አላቅም ይላታል። በቃ አንተ ሄድና አንዴ ሚስትን ይዘህ ካልመጣህ ነው የሚለኝ፣ ስለዛ ይቅርብኝ አክስቴ እባክሽ ምንም ነገር አትበይኝ በቃ ይላታል። እሺ ውሃ አንጀላ እንድታመጣልኝ ንገሪው፣ መኝታ ክላሴንም አዘጋጁልኝ ይላል። እሺ እያለችው ሄዱ። ምንድን ነው ደግሞ የምታስተካክሉት? አይ ምንም አይደለም እማዬ ምንም። እሺ አንጀላ ውሃ ውሰጅለት ለመቴ ጎሽ እያለች ለመቴም ውሃ ይዛለት ሄደች። ምንድን ነው የምትፈልገው? ሎሚ ይፈልጋለሁ። እሺ ከዛ እጇን ለቀም አደረጋትና ምን ነው የምትፈልጊው አንቺ? ቆይ ለምንድን ነው መሄድ የምትፈልጊው? አቶ ኦዛን ለምን እንደሚፈልግሽ ታውቂያለሽ? ለምን የሚፈልገኝ ግን መሄድ አለብኝ፣ ከአንተም ከአዝራ መሸሽ አለብኝ፣ ግዴታ ነው። እሱ እኮ ሊጠቀምብሽ ነው። ምንም ብትለኝ እኔ ማሳመን የምችልበት መንገድ የለህም። ስለዛ ያለውን ነገር ጨርሼ መሄድ አለብኝ፣ ከሁላችሁ መራቅ አለብኝ። አዝራ ልታያት ነው? አዎ ተዋታለሁ። እሺ አልወድህም በይኝ። በእርግጥ ትወጅኛለሽ ነፍስሽ እስኪወጣ ድረስ። ስለዛ እኔን አለመውደድ አትችይም። አይ እወድህ ነበር ግን ነበር ነው። አሁን ላይ ግን ተቀይሯል። እኔም የራሴን ህይወት መቀየር እፈልጋለሁ። ሁሉም ነገር እንዲቀየር ደግሞ እኔ መውጣት አለብኝ። ኦዛን እውነቱ ነው። ከዚህ ቤት የውጭው ጉዳት አይበልጥም። ስለዛ እባክህ አንተንም እሷንም ለመጨረሻ ጊዜ ተሰናብቻችሁ ልሄድ ነው እያለችው እያለቀሰች ከእሱ ጋር ከተለያየች በኋላ አክስትየዋ ደግሞ መጣች። ምን ሆነሽ ነው? ምን የሆንሽው ትላታለች። ምንም አልሆንኩም አክስቴ። ምን ነው? አይ የሆነ ነገርማ ተፈጥሯል። በአንቺ ምክንያት የሆነ ነገር ተፈጠረ። አይ ምንም አልተፈጠረም። በይ ለማንኛውም እናቴ እየመጣች ነው ትላታለች። እንዴ ለምን? ያው ለሰርግሽ ነው እየመጣችሁ። ሌላ ምን ነገር? ከቤሉል ጋር ነው የመጣዩ። ስለዛ ነገ ጠዋት ይገባሉ እዚህ። እንዴ እንዴት ልትመጣች አለች? አንቺ እሷ ስትመጣ ላንቺ ሁሉንም ነገር ማስፈቀድ አለባት። እንዴት ዳዲት ማግለዋ ሴትዮ አይ ያለውን ነገር አትመጣም ብዬ ነው እያለች እዚህ ጋር ነጋና ልጄ ግን ደህና ነሽ? አዎ ደህና ነኝ። ታዲያ አያትሽ ለምንድን ነው የምትመጣው? ያው ሕክምና ስላላት ለዛ ነው የምትመጣው። ስለዚህ መቼም ዝም ብላ አይደለም የመጣችው፣ የሆነ ነገር ተፈጥሯል እያለች የዚህ ጋር ሰራተኛዋ ቤል እንትላመት የተኛበትን ቦታ ሳሎን የተኛው ባክሽ አንጀላ ሂጂና አናግረው፣ እኔ እና እሱ ምንም አንግባባም፣ አንቺ እና እሱ ትግባባላችሁ ብላ አንጀላ ልትቀሰቅሰው ሄደች። በቃ እያለመች ህልሟን እሷ አጠገብ ስትደርስ እንደተኛ ስታየው ምናምን ነገር አለመች። ያው ህልም አይከለከል ማለት ነው ይባላል። ምንድን ነው የቆምሽው ይላታል እዚህ ጋር። አይ ሳሎን ስለተኛ ቁርስ ያቀርቡ ስለሆነ ሂጂና ቀስቅሽ ብለው ነው ይላል። አይ በቃ ቀስቅሽዋለሁ ተሳክቶልኛል በያቸው። አንቺም ደግሞ ሂጂና ከመቲ እባክህ። አይ ሂጂና ኦዛንና አቶ ኦዛን፣ እኔን አቶ መቲ ነው ማለት ያለብሽ፣ ኦዛንን ደግሞ አቶ ኦዛን ማለት አለብሽ እያለ እዚህ ጋር አቶ ዚያድ በጣም ተናዷል። ሁሉም ነገር በሽታው ከፍ እንዳለበት ሮፍንክስ እኮ በደንብ ይዛህ ነበረ እያለው አይ እባክህ እሷን ስም አታንሳቢ። ሲጀመር ከዚህ በኋላ ማንም ሰው አይወጣም፣ ማንም ሰው አይገባም። በቃ አሁን መቴን ለራት ይዘህ እንድትመጣ። እንዴ አባዬ ምንድን ነው የምትለው? ስራማ አንሄድም? አዎ ስራማ አትሄዱም፣ እቤት ሆናችሁ መስራት ትችላላችሁ። መቴን ደግሞ ማታ ሚስትን ለራት ይዘሃት ና በይው።
ከዛም በኋላ መውጣት የለም መግባት የለም። ስለዛ ሁላችሁም እኔ በምለው ነገር ነው የምትስማሙት። ወደ ድሮ ህይወታችን ተመልሰናል ይላቸዋል እና በጣም ደንግጣለች እዚህ ጋር